ሰላም እንዴት ናችሁ? መልካም ቅዳሜ። ዛሬ ላነሳላችሁ የፈለኩት ኢትዮጵያዊ እንግሊዛዊ የሆነው ባለቅኔ ለምን ሲሳይ ነው። ለምን ሲሳይ ከኢትዮጵያዊ እናቱ በእንግሊዝ ሀገር ዊጋን ነው የተወለደው። አሁን እኔ በምኖርበት በማንቸስተር ከተማ ይኖራል። ለምን ሲሳይ ከ20 በላይ የተለያዩ መጽሐፎችን ጽፏል። ባለቅኔ በሚባል ደረጃ በእንግሊዝ ስነ ጽሁፍ እየተጠበበበት ነው። በግጥምም በስድም ባቡ መልክ በሚጻፉ ነገሮች ከፍተኛ ችሎታ አላቸው ተብሎ በንግስቲቱ ሳይቀር ሽልማት ከተሰጣቸው ደራሲያን ውስጥ ቀደምት ከሚባሉት ውስጥ ነው። ለምን ሲሳይ የጻፋቸው አጫጭር ጽሁፎች በተለያየ መስሪያ ቤት የሰዎችን ብርታት ለማሳየት ተለጥፎ እናያቸዋለን። እኔ በምሰራበት ቦታ የሱ ቅኔዎች ተለጥፎ ለረጅም ጊዜ አሁን 7 አመት 8 አመት እዛ ቦታ አያለሁኝ። መጽሐፎቹ በየላይብረሪው በየገባችሁበት ቦታ መጽሐፍ አለበት በተባለው ቦታ ላይ ሁሉ ይገኛሉ። ለምን ሲሳይ ምንም እንኳን እናቱ ያኔ በወጣትነት ዘመን ለትምህርት ሄዳ በእንግሊዝ ሀገር ለትምህርት ሄዳ የወለደችው ቢሆንም ከዛ በኋላ ከአሳዳጊዎች ጋር ያደገው ህይወቱ በውጣ ውረድ ውስጥ የተሞላች ነበረች። ጎዳና እስከ መውጣት ድረስ ደርሷል። ብዙ ውጣ ውረድ ብዙ እንግልት ቢያሳልፍም ግን እጅ ሳይሰጥ በሙያው ላይ ትኩረት በማድረጉ የማንቸስተር ዩኒቨርሲቲ የክብር ፕሬዝዳንት እስከመሆን ለረጅም ዓመት በተከታታይ ጊዜ እስከመሆን ድረስ የደረሰ ነው። በስነ ጽሁፍ ረገድ ከፍተኛ ብቃት ስለነበረውና የጻፈው ጽሁፍ ዓለም አቀፋዊ ይዘቱ ከሌሎች ተወዳድሮ አሸናፊ በመሆን በለንደን ኦሎምፒክ ላይ ጽሁፉን ያቀረበ በዛ በኦሎምፒኩ መክፈቻ ላይ ግጥሙን አቅርቧል። ያ ማለት ከስንትና ስንት ሚሊዮን ሰዎች ተወዳድሮ የሱ ግጥም የተሻለ መሆኑን የሚያሳይ በመሆኑ ነው እንጂ በሌላ ምክንያት የሆነ አይደለም። ስለዚህ ይህ ኢትዮጵያዊ እንግሊዛዊ ሰው በውጭ ሀገር ለወለድናቸው ልጆቻችን ሞቲቬት ለማድረግና ለመነሻሻ የምንጠቀምበት የምንችል አሻራ አሳርፎልናል። እነዚህ በቋንቋቸው የተጻፈውን መጽሐፍ በማንበብ አንድ ሰው የትም ቦታ ቢሆን ከማንም ተወዳድሮ ችሎታውን ማሳየት እንደሚችል በፈለገ ውጣ ውረድ ውስጥ ቢያልፍ በፈለገ እንግልት ውስጥ ቢያልፍ ሰው ችሎታውን ለማሳየት የሚያግደው ነገር እንደሌለ የሚያስተምር ነው። በላይፉ ቀለል ያለ ላይፍ የሚኖረው ምንም በአካል አግኝቼው ባላቅም እኔ በምኖርበት አካባቢ በምኖርበት ከተማ ውስጥ ስለሚኖር አንዳንድ የላይፉ ሁኔታ በወፍ በረራ ያለው በሶሻል ሚዲያም ጓደኛው ስለሆንኩ የሚጽፋቸው የሚለጥፋቸውን ነገሮች አያለሁ። በቅርብ ዓመታት ወደ ኢትዮጵያ በጣም እየተመላለሰ ነው። በጣም ነው ደስ ያለኝ። ከዘመዶቹ ጋር እየተገናኘ ነው። ከአባቱ ወገኖች ከእናቱ ወገኖች ጋር እየተገናኘ ነው። አንድ ሰው ዞሮ ማረፊያውን መፈለጉ ስለማይቀር ከየት ነው የመጣሁት፣ ማን ነኝ፣ ምንድን ነኝ የሚለውን ጥያቄ በህይወት እያለ ከመለሰ አንድ ደስ የሚል ነገር ነው እና የራሳችንን ሰዎች የማበረታታትና የራሳችንን ሰዎች ለሌሎች ማነሳሻነት የመጠቀም እንትናችን ልምዳችን አነስተኛ ስለሆነ ለምን ሲሳይ የጻፋቸውን መጽሐፎች የእንግሊዝኛ ብቃት ያላችሁ የስነ ጽሁፍ ዝንባሌ ያላችሁ ሰዎች ከማንበብም ባሻገር ወደ ሀገራችን ቋንቋ በመተርጎም ለማህበረሰቡ እንዲደርስ በአማርኛ፣ በኦሮምኛ፣ በትግርኛ እየተተረጎመ ለህዝቡ እንዲደርስና የሱ ሐሳብ ምን እንደሆነ ለማወቅ ጥረት ብታረጉ መልካም ነው። ሰው የራሱን ሰው ከፍ ቢያደርግ ወይም ደግሞ በከፍታ ላይ ያለውን ሰው እንደ አርአያነት ቢጠቀም መልካም ነው። ዓለም እንደዚህ ነው። ሁሉም የሀገራቸውን ሰው ከፍ አድርገው የነሱ ዝርያ የነሱ ደም ያለበትን ሰው በሰራው ነገር በውሸት ሳይሆን በሰራው ነገር ከፍ በማድረግ ለትውልዳቸው አርአያ ያደርጋሉ። ጠንካራ ሰዎችን መፍጠር የሚቻለው ከፊት የቀደሙትን ሰዎች አርአያ በማድረግ ነውና ዛሬ ለእናንተ ለምን ሲሳይን ላሳያችሁ የፈለኩት ጎግል አድርጋችሁ መጽሐፎቹን ማየት ትችላላችሁ። ታሪኩን በደንብ ማንበብ ትችላላችሁ። እኔ ቁንጽል ነገር ነው ለማንሳት የፈለኩት እንጂ ስለዚህ በአጭር ሰዓት ስለ ለምን ሲሳይ በመናገር የሚያበቃ አይደለም። ቀላል ህይወት የሚኖር በከተማው ተወዳጅ በተለይ በማንቸስተር ተወዳጅ የሆነ በነጩም በጥቁሩም ማህበራዊ ኑሮ በተለይ የንባቡ ዓለም ውስጥ የሚገኝ አንድ ትልልቅ ኮንሰርቶች ትልልቅ ስብሰባዎች ላይ አነቃቂ ንግግር በማድረግ ሰዎችን በማበረታታት የሚታወቅ የተፋለሱ ነገሮችን ለማስተካከል የሚጠቅም ብሩህ አእምሮ ያለው ወንድማችን ነውና ዛሬ ለምን ሲሳይን ለመታሰቢያነት በህይወት እያለ ለማመስገን ይሄን መልእክት አስተላልፋለሁ። ስላዳመጣችሁኝ አመሰግናለሁ።